አቸው ተብሎ እነዚህ ፏ ብለው ከኛ ጋር አብረው ዒድን እንዲያሳልፉ እየተደረገ ይገኛል። ዛሬም የዚህን ዝግጅት ነው ወደናንተ የምናደርሰው። ዒድ አል-አድሃ አረፋ ሲሆን በደንብ በሰፊው የሚታወቀው ዒዱንም ለየት የሚያደርገው በተክቢራ ሞቅ ደመቅ የሚልበት እለት ነው። በዚህ ምክንያት ዛሬም ፕሮግራማችንን ለየት ባለ መልኩ የምንጀምረው በዒድ ተክቢራ ይሆናል። ይህንንም እንዲመሩልን ወንድም አቡበከር ኃይሉና ወንድም ሰይድ አብደላን በክብር ወደ መድረክ እንጋብዛቸውና በተክቢራ እኛም ሞቅ እናረግና ዒዱን ዒድ እናስመስለዋለን ኢንሻአላህ። الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر كبيرا والحمد لله كثيرا وسبحان الله بكرة واسيلا لا إله إلا الله لا نعبد إلا إياه مخلصين له الدين ولو كره الكافرون لا إله إلا الله وحده صدق وعدا نصر عبدا وعز جندا وحزم الأحزاب وحده لا إله إلا الله الله أكبر ዛሬ ብዙ ሞራል ከናንተ የምንፈልግበት ቀን ነው። ሞቅ ደመቅ ማለት አለበት። እስካሁን ኡስታዝ ኑሩ ቱርኪ እየታየኝ አይደለም። ጥሩልን እንጂ ይምጣ፣ ወደዚህ ወደ ቦታው ይምጣ፣ ይግባ። እስቲ እንዴት ነው የምትቀበሉት ሲመጣ? እሺ በኋላ ሲገባ ትደግሙታላችሁ። ኡስታዝ ሲመጣ ይሄንን ጭብጨባችሁን ትደግሙታላችሁ። እሺ መርሃባ። የሆነ በግ ቅድም አይቼ ነበር። የት አለ? አሳዩን። በጉን የት አለ? ወደዚህ ቀረብ አድርገልንስ። በጉን አምጣው። ይሄን በግ ልሸልማችሁ ነው። እስቲ ቀረብ አድርገው። ሞራል ለበጉ እስቲ ያው ሞራል ስጡት በደንብ። ይታያል ለሁላችሁም በጉ። ይሄን በግ ከዚህ ሰዓት ጀምሮ በሚካሄደው ፕሮግራም ላይ በሚቀርቡ ሀሳቦች ለምሳሌ ጥያቄ ቁጥር 1 ቅድም በተክቢራ ፕሮግራሙን የጀመሩት እነማን ናቸው? ካሊድ። አረ ካሊድ የሚባል እዚህ አካባቢ ድርሽ አላለም። ማን ነው? እሺ ሰይድ አንዱን ትክክል ነው። አንደኛውስ? አቡበከር። ሰምታችኋል። በቃ በኋላ እንደዚህ አይነት ጥያቄዎች ነው የምትጠየቁት። ስለዚህ ሙሉ ሀሳባችሁ ከፕሮግራሙ ጋር መሆን አለበት። በኋላ ላይ በሚካሄደው ጥያቄና መልስ ውድድር ተወዳድሮ አንደኛ የወጣ ሰው የዒድ በግ ይሸለማል። ሁለተኛ ለወጣ ሰው የ5000 ብር ሽልማት፣ ሶስተኛ ለወጣ ሰው የ3000 ብር ሽልማት እንሸልማለን ማለት ነው። ይሄንን ሽልማት ለማግኘት መወዳደር ነው። ለመወዳደር ደግሞ ከዚህ ከመድረኩ ወደ እናንተ የሚቀርቡትን እያንዳንዱን ዝግጅት በንቃት መከታተል ይጠበቅባችኋል ማለት ነው። ዝግጁ ናችሁ? እንዴት ነው ዝግጁ ናችሁት? እስቲ መርሐባ። በማስከተል ቀጥታ ወደ ዱዓ ፕሮግራም ነው የምንሄደው። ዝግጅታችንን በዱዓ የሚከፍቱልን ሁለት እናቶች ይኖራሉ። ዛሃራ አጅባ ትልክልናለች። ሁለት እናቶች በዱዓ የዛሬው ፕሮግራማችን የተባረከ የተቀደሰ አላህ እንዲያደርግልን ዱዓ ያደርጋሉ። በተክቢራም በሞራልም ተቀበሉልን ኢንሻአላህ። እህት ደስ ይላል። ኑርዬስ በደህና አላህ ያንጣው ያ ረቢ ያ ከሪም ያ ረቢ ያ አላህ አላህ ያስደስተው ይደሰቱ ያ ረቢ ያከበሩን ሁላ ይደሰቱ ያ ረቢ የሰበሰቡት ያ ረቢ እንዲያንወርቅ ገድፈው እንዳይርበን ጎናችንን ይዘው
አብሽር ብለው ስጋም እንዳያምረን ልብስ እንዳያምረን ጫማም ሸሁ እንዳይወጋን ያ ረቢ ኑርዬን ያ ረቢ ለአኼራም ለጀነት አላህ ያርገው። አባቱንም ለጀነት እናቱንም አላህ ያቆይለት፣ ተጎኑ ይቆዩ። ያ ረቢ እናት ያለውም አባት ያለውም አላህ ያቆያችሁ። እኛን የከደመ አላህ ይከድማችሁ። ያ ረቢ እንደገና ልጅ አድርጎኛል ኑርዬ። ያ ረቢ ትሞትም ቀባሬ ትኖርም ገዳፌ አድርጎልኛል አላህ ያቆይልኝ። ያ ረቢ ብሞትም አፈር አልባሼ ነው ብየዋለሁ፣ አይነጠለኝ ተጎኔ አላህ ያቆይልኝ። ልጅ ይውጣለት ልጅ እንደሱ ተሱ በላይ አላህ ያርግለት። አላሁመ ሶሊ ወሰሊም አላ ሰይዲና ሙሐመድ። ማሻአላህ በሉላቸው፣ ለነዚህ ማሻአላህ በሉላቸው። እናመሰግናለን። ወደ ተከታዩ ፕሮግራማችን እናልፋለን። ሁሌም እንደምናደርገው የእንኳን ደህና መጣችሁ መልእክትና አጠቃላይ ዝግጅቱን አስመልክቶ ያለውን ሂደት ንግግር ወይንም መልእክት የሚቀርብበት ሰዓት ነው። ይህንንም መልእክት የሚያቀርብልን የየሲር ለና የበጎ አድራጎት ድርጅት የቦርድ ሰብሳቢ የሆነው ወንድማችን ኑር ሰላም ሐሰን ይሆናል። ኑር ሰላም ሐሰንን በክብር ወደ መድረክ ጋብዛለሁ። ሞቅ አርጋችሁ ተቀበሉልን። የተከበራችሁ የየሲር ለና በጎ አድራጎት ድርጅት የቦርድ አመራርና አባላት፣ ጥሪ የተደረገላችሁ ክቡራን እንግዶቻችን፣ እንዲሁም የየሲር ለና ሰራተኞች፣ በጎ ፈቃደኞች፣ ውድ እናቶች፣ አባቶችና ወንድሞች አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በቅድሚያ አላህ እንኳን ለ1447ኛው ኢደል አድሃ አረፋ በዓል በሰላም አደረሰን አደረሳችሁ። እንኳን ወደዚህ ትልቅ የሰብአዊነት መድረክ በሰላም መጣችሁ። ክቡራንና ክቡራት፣ የሲር ለና በጎ አድራጎት ድርጅት ሁልጊዜም ቢሆን አስቸጋሪ ሁኔታዎችን ማቅለል፣ በሰዎች ሕይወት ውስጥ ተስፋን መዝራት፣ የነገ ተስፋ የጨለመባቸውን ወገኖቻችንን ሰብአዊነትን ብቻ መሰረት በማድረግ እጅ ይዞ ማሻገር ዓላማው አድርጎ የሚንቀሳቀስ ድርጅት ነው። ዛሬ ደግሞ ይህንን መልካም ዓላማ ይዘን ለሰባተኛ ዙር እሷስ ማናላት የሚል መሪ ሐሳብ ሰብአዊነትን በተግባር ተርጉመን ትልቅ ስራ ውጤት ላይ በጋራ ተገናኝተናል። በአላህ ፈቃድና እርዳታ በኡስታዝ ኑሩ ቱርኪ ያላሰለሰ ትግልና ቁርጠኝነት እንዲሁም መስጠትን በተሰጡ እህትና ወንድሞቻችን ሙሉ ስፖንሰር አድራጊነት በዛሬው ዕለት ለ1300 እናቶች እንዲሁም ለ40 ኡስታዞችና አረጋውያን አባቶች የአዲስ ልብስና የጫማ ሙሉ በሙሉ አሟልተን ማቅረብ ችለናል። አልሐምዱሊላህ። የእናቶች አይን ሲያበራ ማየት፣ የእናቶች ደስታ በተግባር ሲገለጥ መመልከት በገንዘብ የማይተመን ታላቅ የህሊና እርካታ ነው። ለዚህ ታላቅ የበጎ አድራጎት ስራ ስኬት ገንዘባችሁን በመለገስ ከጎናችን ለቆማችሁ የበጎነት ባለቤት በሙሉ በራሴና በየሲር ለና ቤተሰቦች ስም ጀዛኩሙላሁል ኸይር፣ አላህ በዱንያም በአኼራም መልካም ምንዳ ይመንዳችሁ ማለትን እወዳለሁ። ውድ እናቶቻችን፣ እናንተ የማህበረሰባችን ምሰሶዎች፣ የቤቶች በረከቶች፣ የሀጀራ ተምሳሌቶች ናችሁ። ይህ ዛሬ የተበረከተላችሁ የኢድ አልባስ ቁራጭ ጨርቅ አይደለም።
እናንተን የምናከብርበት ሁልጊዜም ከጎናችሁ መሆናችንን የምንገልጽበት የፍቅራችንና የአክብሮታችን መገለጫ እንጂ። በዓሉን ስታከብሩ በሙሉ ደስታና የራስ መተማመን እንዲሰማችሁ ማድረግ የኛ ትልቁ ስኬት ነው። ይህ 7ኛ ዙር ፕሮጀክት እውን ለማድረግ ሌት ተቀን የደከማችሁ የድርጅታችን ሰራተኞች፣ ሁልጊዜም በገንዘባችሁ በእውቀታችሁና በጉልበታችሁ ከጎናችን የቆማችሁ ደጋፊዎቻችን በሙሉ በራሴና በቦርዱ ስም ከልብ ላመሰግናችሁ እወዳለሁ። እናንተ ባትኖሩ በዛሬው ዕለት የ1300 እናቶች ፊት በፈገግታ መድመቅ ባልቻለ ነበር። ክቡራንና ክቡራት፣ የዛሬ የሲር ለና በጎ አድራጎት ድርጅት በዚህ ብቻ አልቆመም። ድርጅታችን በአሁኑ ወቅት ከ1700 በላይ የሚሆኑ ቤተሰቦችን በቀጥታና ዘላቂነት ድጋፍ እያደረገ ይገኛል። በአጠቃላይ ከ6500 በላይ ለሚሆኑ ወገኖች በምግብ፣ በትምህርት ቁሳቁስ፣ በሙያ ክህሎት በተለይም በልብስ ስፌትና በአልሙኒየም ስራዎች ስልጠና እንዲሁም በቋሚ የስራ ዕድል ፈጠራ ላይ ተጨባጭ ለውጦችን እያመጣ ይገኛል። ከዚህም ባለፈ በገጠሪቷ የአገራችን ክፍሎች የመጠጥ ውሃ እጥረት ያለባቸውን ከባቢዎች በመለየት ከ100 ሺህ በላይ ለሚሆኑ ወገኖቻችን የንጹህ መጠጥ ውሃ ማቅረብ ተችሏል። ይህም የእናቶችን የውሃ ፍለጋ ድካም፣ የተማሪዎችን ወላጆቻቸውን ለመደገፍ የሚያባክኑትን ሰዓት በመቀነስ ሴት ተማሪዎች በትምህርታቸው ላይ ትኩረት እንዲያደርጉ አስችሏል። የሲር ለና ወደፊትም ከዚህ በሰፋ ተደራሽነት ኖሮት ማህበረሰባችንን ለመደገፍ ወጣቶችንም ሆነ የሴቶችን ሕይወት ለመቀየር የሚያደርገውን ጉዞ አጠናክሮ ይቀጥላል። ይሁን እንጂ አሁን ድረስ የኛ እርዳታ እና ድጋፍ የሚፈልጉ ወይም የሚጠባበቁ ወገኖቻችን ቁጥራቸው በርካታ ከመሆኑ አንጻር ባለድርሻ አካላት የዚሁ በጎ አድራጎት ባለድርሻ አካላት የሆናችሁ ወገኖች በሙሉ ድጋፋችሁ አይለየን እንላለን። በተለይም የከፍተኛውን የባለድርሻነት አካል የሆነው መንግስትና ባለሀብቶች እንደ ባለድርሻነታቸው የሲር ለና ሰፊ አገልግሎቱንና ድጋፉን ይቀጥል ዘንድ ድጋፋችሁን እንድታደርጉልን ጥሪያችንን እናቀርባለን። ይህ ጥሪ የሲር ለና ብቻ ጥሪ አይደለም። የነዛ ተስፋን የሚሹ እናቶችና የነዛ ድጋፍን የሚሹ ህፃናትም ጥሪ ጭምር እንጂ። በመጨረሻም ፕሮግራማችንን ለማሳረግ እንደዚህ በአማረ ሁኔታ ፕሮግራም እንድናዘጋጅ ፈቃዱን የሰጠንን የሱመያ አክሲዮን ማህበርና የሃይ ስኩሉን የትምህርት አመራር ከልብ እናመሰግናለን። የተለመደ ከዚህም በተጨማሪ በገንዘባችሁ፣ በእውቀታችሁ፣ በጊዜያችሁና በዱዓችሁ ከጎናችን ለቆማችሁ ሁሉ የተለመደ ድጋፋችሁ እንዳይለየን አደራ እንላለን። በድጋሜ ሁላችሁንም እያመሰገንኩ እናቶቻችን ለእናቶቻችንና ለመላው ሙስሊም ማህበረሰብ ኢዱ የሰላም፣ የፍቅር፣ የደስታና የአብሮነት እንዲሆንልን እመኛለሁ። ወጀዛኩም ላሁ ልኸይር። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። እሺ እንግዲህ አሁን አዲስ የሆነ ወይም ደግሞ አንድ ሰርፕራይዝ አለን። ይህም ሰርፕራይዝ የሚሆነው ሲንጀር የተማሩ እናቶች ላስተማራቸው ከነሱ ጋር ሲለፋ ሲደክም በሙያ ብቁ እንዲሆኑ ሲያደርጋቸው የነበረ ወንድማችን አለ። ያ ብቻ አይደለም። በየዓመቱ በሚደረገው የልብስ ስፌት ላይ እንደዚህ አምራችሁ ደምቃችሁ ከናንተ ጋር ይሄዳል ብሎ መርጦላችሁ የሚያደርገው ወንድም አብዱ ሰላምን መሸለም አለብን ያሉ እህቶች አሉ። እነሱ ወደ መድረክ ይመጡና
ለዚህ ለውድና ለምንወደው ወንድማችን የክብር የሆነ ሽልማት ይሸልሙልናል። እህቶች ወደ መድረክ እንድትመጡልን እንጠይቃለን። ሹክራን የሲር ለና ሹክራን የሲር ለና። እሺ እናመሰግናለን። የሱመያ ቦርድ ሰብሳቢ የሆኑት ኡስታዝ መሐመድ አጠር ያለ መልእክት ያስተላልፉልናል ኢንሻአላህ። ኡስታዝ መሐመድ ወደ መድረክ እስቲ። ይሄንን ቤት ሁሌም ሲሰጡን በደስታ ነው የሚሰጡን። እኛ እያለን የምትሰበሰቡበት ቦታ አታጡም የሚሉን ናቸው እና እሳቸውን ወደ መድረክ እንጋብዛለን። ሰላም አለይኩም ወራህመቱላሂ ወበረካቱ። እንኳን ለ1447ኛው የኢድ አል አድሃ በዓል አደረሳችሁ። እንዴት ታምራላችሁ! መተን ጉልበታችሁ ምስም በጣም ደስ ነበር። ሁላችሁንም ማለት ነው። እናቶቻችን አላህ ያቆይልን፣ አላህ ይጠብቅልን። እናንተ ስትቆዩ ነው እኛ የምንኖረው። እንግዲህ ያው ሱመያ እንደሚታወቀው ነው ሲቋቋሙ ዓላማው ይሄው ነው። የተለየ ዓላማ የለውም። በስሩ ያው ትምህርት ቤት ነው የሚያስተምረው። ያ ትምህርት ደግሞ ለትውልድ የሚተላለፍና እንደናንተ አይነት ሰዎችን መደገፍ የሚችሉ ልጆችን ማፍራት ነው። በዛ ደረጃ እንደ ተቋም እንደዚህ አይነት ልጆችን እያፈራን ከፍተኛ ስራ እየሰራን ያለ ነው። ኢንሻአላህ ደግሞ ተደጋግፈን ሁላችንም እናንተን ለመደገፍ በተለይ የስር ለና ጎን ለመቆም ሁላችንም እንተጋለን። ወደፊትም የስር ለና አሁን እዚህ ግቢ ላይ ነው ያየነው። ቀጣይ የራሱን ግቢ ይዞ ኢንሻአላህ የራሱ ሰፊ ግቢ ይዞ አሁን ያለውን መግዛት አይደለም፣ አሁን ያለው መግዛት ሳይሆን አይናችን በርቀት እስከሚያዩ ድረስ ሰፊ የሆነ ግቢ ይዞ የተለያየ መዋቅሮች ዘርግቶ የምናይበት ጊዜ አጭር ሆናል። ለዛ ሁሉ ደግሞ ወሳኙ ምንድነው? የእናንተ ዱዓና ዱዓ ብቻ ነው። የእናንተ ዱዓ ካለ ምንም ነገር መጨበጥ ይቻላል። ምንም ነገር ምድር ላይ ያለው ነገር ሁሉ መጨበጥ ይቻላልና የእናንተ ዱዓ ለይሰር ለና እንዳይለይ ሁሌም አደራዬን አሳልፋለሁ። በተረፈ ሱመያ ዛሬም ነገም ከነገ ወዲያም ወደፊትም ኢንሻአላህ ከየስር ለና ጎርን ለመቆም ቃል እንገባለን። እንጂ ግቢ ውስጥ ብቻ ታጠን መቆየት ሳይሆን ሌላም ቦታ የሚሰሩ ስራዎች የጋራ የሆነ ስራ ለመስራት ተግተን እንደምንሰራ በዚህ አጋጣሚ ላሳስብ ወዳለሁ። በተረፈ እናቶቻችን አላህ ያቆይልን፣ አላህ ይጠብቅልን፣ እድሜያችሁን አላህ ረዘም አድርግልን፣ ሀያታችን ቆየት አድርገው። በእናንተ ዱዓ ደግሞ እኛ ተጠቃሚዎች አላህ ያድርገን። ሁላችሁንም አኑሮ በጥሩ ደረጃ የሚያሳይ አላህ ያድርገን። የእናንተ ዱዓ ደግሞ ፍሬ የሚያፈራ አላህ ያድርገው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ። ማሜ ሞራል እስቲ እንዴ እንደዚህ ነው እንዴ? ለሱመያ አክሲዮን ማህበር የሲር ለና የጀርባ አጥንቶች ናቸው፣ አጋጆች ናቸው። እንደ ግልም እንደ ተቋምም ከሲር ለና ጎን ናቸው። አንድ የመጨረሻ ሞራል ስቶልን መርሃባ። እሺ እንግዳ አለን፣ እንግዳ እንቀበላለን። የኡስታዛችን የኡስታዝ ኑሩ ቱርኪ ወላጅ እናት እዚህ ደርሰዋሉና እስቲ ሞቅ አርጋችሁ ተቀበሉልን። ዛሬ አስገቡልን፣ አስተባባሪዎች ቦታ አስይዙልን። ሞራል በደም ሞራል ብድግ ብለን እንቀበላቸዋለን ኢንሻአላህ። አላህ ያቆያቸው። ኡስታዝ ኑሩ ቱርኪን የመሰለ ልጅ ስለሰጡን እናመሰግናቸዋለን። ማሻአላህ እየገቡ ነው፣ እንቀበላቸዋለን። ይሄንን ዛሬ እንድንሰበሰብ ምክንያት የሆነበትን ተቋም ከማቋቋም አልፎ ለብዙዎች መድረስ የቻለውን ይህንን ድርጅት በሁለት እግሩ እንዲቆም ያደረገው ኡስታዛችን ኡስታዝ ኑሩ ቱርኪን የሰጡን እናታችን ናቸው። እየገቡ ይገኛሉ። መርሃባ፣ እጅግ ከልብ እናመሰግናለን። አሁን ደግሞ ከሚዘይሩት መካከል ቀደም ብላ ቦታውን የያዘችው የኡስታዛችን የኡስታዝ ኑሩ ቱርኪ ባለቤትም እናቷን እየዘየረችን ያለችው እዚህ መካከላችን ተገኝታለች። ነይምም አላህ ያቆያት፣ አላህ ይጠብቃት። ተቋም የሚባለው ተቋሙን የሚመራው አካል ኖረም አልኖረም
እሱ ያለ ያክል ስራ ሲሰራ ተቋሙ በሁለት እግሩ ቆሟል ተብሏል። ዛሬ ኡስታዝ አለመኖሩን የሚያሳይ ቦታ አለ? ክፍተት አለ? እሱ ያለ ያክል እየሄደ ነው አይደለ? ይሄ ደግሞ ቀድሞ የተሰራ ስራ ስላለ ነው። ለስታፎች ውስጥ ሞራል ስጧቸው በደንብ። ንግግር አለማድረጉ ነው እንጂ ኡስታዝ ዛሬ ያለ ያክል እየተሰማን ያለው ምንም የጎደለ ነገር የለም። ፕሮግራሙም ቅንጅቱም ውበታችሁም ኡስታዝ እያለ ነው የሚመስለውና ይሄ ደግሞ ተቋሙ በሁለት እግሩ ቆሟል። አይደለም ለ20ና ለ1 ወር 1 አመት 2 አመት ከዚህ ግቢ ኡስታዝ ዞር ቢል ራሱ ይሄ ግቢ ይሄ ንፋስ አያገኘውም። መርሃባ። እዚህ ጋር እናቶች ተደርድሯል። እነሱም ፕሮግራም እናስኪድና ወደ ተከታዩ እናልፋለን። ዛሬ የለበሳችሁትን ልብስ ጨምሮ እዚህ የሲርለና የበጎ አድራጎት ድርጅት ስር ሲንጀር የልብስ ስፌት ሙያ የሚማሩ እናቶቻችንን እህቶቻችንን ሲያስተምር የነበረው ወንድማችን አብዱሰላም ነው አንደኛው። እሱንን ጨምሮ ሌሎችንም ሽልማት መስጠት እንፈልጋለን ብሎ ሽልማት ብዙ ጊዜ መጨረሻ ላይ ነበር። ዛሬ ከመጀመሪያው ጀምረናል። የታባቱ አይሆንም? ሞራል የታለ ታዲያ? የኡስታዝን ስጦታ በቅድሚያ ያስረክባሉ። ሞራል ሰጥቶልን በደንብ በተወካያቸው አማካይነት እየሰጡ ነው ያሉት። መርሃባ፣ እናመሰግናለን። ሹክራን። ይከፈት ወይስ ይከፈተሽ? ማሻአላህ ማይከፈት ነበር የሚገርመው። ሞራል ሰጥቶልን በጣም ለኢማን እጅግ ከልብ እናመሰግናለን። እሺ፣ በማስከተል ሲንጀር ተማሪዎችም ይሁን ወደ ሲርለና የሚመጣ ሰው ሲመጣ ቀጥለት አርጋ ምትኻድም ምታግዝ ከጎን ምትቆም በተለይ ኡስታዝ የሚላት የሆነ ሻይ አለች። እሱም ሻይ በማፍላት ቁጥር 1 ታወቀች ልጅ ናት አይደለ? እህታችን ተስኒም ሞራል ሰጥቶልን እናመሰግንሻለን እያሉ ነው የሲንጀር ተማሪዎች። ለኺድማሽ ለእንክብካቤሽ ለምታሳይን ፊት ሁሉ እጅግ ከልብ እናመሰግናለን። ሞራል ግን ያንሳል። ማሻአላህ ተስኒምን እጅግ ከልብ እናመሰግናለን። አላህ ይስጥልን። በማስከተል እነሱን ያስተማሩን ዛሬ የለበሳችሁትን ልብስ ለተከታታይ ዓመታት እየሰፋ በጣም ከባድ ነው ለ1000 ምናምን ሰው ልብስ እየሰፋ ያለ ወንድማችን ዛሬ ሊሸለም ይገባል። ከመስፋትም አልፎ ደግሞ ሲንጀር በማስተማር ተተኪዎችን እያፈራ ያለ ወንድም ነው። ወንድም አብዱሰላም። እሺ እንደዛም ይቻላል። ወንድም አብዱሰላም ይምጣ። ግን የኡስታዝ ኑሩ ቱርኪ ወንድሞች ይስጡልን አሉ። ወንድሞቹ መሐመድና ተውፊቅን ወደ መድረክ እንጋብዛቸው። ኑና ለአብዱሰላም እናንተ ስጡልን። አብዱሰላም ያዛርገው ፈጠን በሉና እናንተ ኑልን። የኡስታዝ ወንድሞች ኡስታዝ ደምስር ውስጥ ያሉ ማለት ነው። እንኳን ለኢድ አል አድሃ በዓል በሰላም እንኳን አላህ ደረሰ። ማሻአላህ ተባረከላህ። እንደዚህ መሆኑን እኛ አናቅም። ነቢይ በአካባቢው አይከበርም ይባላል አይደለም እንዴ? አላህ ያክብረው፣ አላህ ከፍ ያርገው። ኸይሩ ነገር እንግዲህ ለኛ ነው እንግዲህ የሚሆነው፣ ለሁሉም ኡማ የሚሆነው የኡማው ልጅ ነው። ለኛ ወንድም ቢሆን የእናንተም ወንድም ነው። አላህ ኸይሩን ነገር ይምረጥለት፣ አላህ ያስተካክልለት። ትንሽ ኃይል ትልቅ ኃይል እሱ የሚገርም ልጅ እየሆነብን የመጣው እኛ አናውቀውም። አሁን ነው በደንብ ያወቅነው። ወላሂ አላህ ከፍ ያርገው። እናንተንም አላህ ጤናና አፊያ አላህ ይስጣችሁ። ያሰባችሁት ይሳካ። የታሰበው ቤት ደግሞ የሚሰጣችሁ አላህ ያርገው። ከፍ አርጓ። ተክቢር ተክቢር። አላሁ አክበር። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ያው እንግዲህ ይሄ ነገር በዋዛ አልመጣም። ቀላል ፈተና አለው። ዝም ብለን አይደለም የተሰባሰብነው። ብዙ ቻሌንጆችን አልፈን ነው ወደዚህ የደረስነው። ከአብዱረዛቅ ጋር ሳውዲ አረቢያ መጽሐፉን አስመርቀናል። እስር ቤት ውስጥ እያለ ተበረታታ፣ ጠንክር፣ ይሄን ነገር ስራው ያልነው አብዱረዛቅ እና እኔ ነን እና ኢንሻአላህ አብዱረዛቅን ስላገኘሁት በጣም ደስ ብሎኛል። አላህ እንግዲህ ከናንተ ቀልብ አላህ ይጠብቀን። እንግዲህ ሁሉም ነገር እንዳታራጁ ከፈለጋችሁ ጭንቅ ከሚያወራ ሰው ጋር እንዳትጠጉ። ረሃ አርጉ፣ እግሩን
አላህ ረሃ ያርገን። ድህነት ከሀገራችን አላህ ያጥፋልን። የኢትዮጵያ ሙስሊም ድህነትን እንዲያጠፋ ዱዓ እናደርጋለን። ዛሬ አላህ ድህነትን አላህ ያጥፋልን። ከሰው ፊት አላህ ያቅርበን። አላህ ሀብታም ያርጋችሁ። ከናንተ ውስጥ ያለው በሞላ ኢትዮጵያን በረህመቱ የሚመራ አላህ ያርግልን። ቤንዚኑን አላህ ያውጣልን። ቤንዚኑን አላህ ያውጣልን። ርስቃችን አላህ ይክፈትልን። ዓለም አቀፍ ችግርን አላህ ገለል ያርግልን። አክሱምን አላህ ነጃ አላህ ያውጣቸው። አክሱምን አላህ እስላም ወንድሞቻችንን እንደተበደሉ አትሰግዱም እንደተባሉ በሀገራቸው እንዲሰግዱ አላህ ቅርብ ቀን አላህ ያርግልን። አላህ ኢማን ይስጣቸው። ጠንካራ አላህ ኢማን ይስጣቸው። እኛንም አላህ ኢማን ይስጠን። አላህ ያዋደን። አላህ ያፋቅረን። እማንለያይ አላህ ያርገን። አላሁመ ሰል መርሃባ። በማስከተል ወደ ተከታዩ ፕሮግራማችን ነው የምናልፈው። ማዕከላችን ላይ በቀኝም በግራም የወንድም የሴትም የክብር እንግዶች ዛሬ ተሰይመዋል። በቅርቡ በሚካሄደው ሀገራዊ ምርጫ ላይ ተሳታፊ የሆነችው ወይም ተወዳዳሪ የሆነችው እህታችን አዲስ መሐመድ ጠበቃችን ኡስታዝ ኑሩ ቱርኪ እስር ቤት በነበረበት ወቅት ጀማዓውን አጠቃላይ ጥብቅና ቆማ ወገቧን አስራ ስትታገል የነበረች በዛ ጨለማ ጊዜ ስትታገል የነበረች እህታችን ዛሬ የሲር ለና ክብር እንግዳ ሆና እዚህ ተገኝታለች። እስቲ እንዴት ነው የምትቀበሏት? እናመሰግናለን። እንኳን ደህና መጣሽልን። ስለኔ የተባለ ተቋም አቋቁማ ከዛም ውጪ ደግሞ እናቶችን፣ ሚስቶችን፣ እህቶችን በርካቶችን ስልጠና እየሰጠች ከፍ እንበል እንብረር ትላለች። ሁሌ ሚስመካነ ሰላም እንብረር ነው ሐሳቧ፣ እንድንበር ነው ፍላጎቷ። ዛሬ እዚህ መካከላችን ትገኛለች። ለእናንተ ለእናቶች የእንኳን አደረሳችሁ መልእክት እንድታስተላልፍ በክብር ወደ መድረክ እንጋብዛታለን። ሚስመካነ ሰላምን በክብር ወደ መድረክ ጋብዙልኝ። ሰላሙ አለይኩም ወረህመቱላህ በረካቱ። ዛሬ በጣም ደስ ብሎኛል። ለምን አትሉ? ለምን በሏ? ለምን ነበረ? ቆይ እስከ ማስታወስ እንደገና አንዴ ለምን በሉ። ኡስታዝ ዛሬ ሁል ጊዜ እዚህ ፕሮግራም ላይ ከኛ ጎን እዚህ ከኛ ጋር ተፍተፍ እያለ ነው አይደል? 8ኛ 9ኛ ዓመታችን ነው ይሄን ፕሮግራም ስናከብርና ዛሬ ደግሞ እሱ እያየን ያለው ዛሬ ደግሞ እሱ ይሄን ፕሮግራም እየተከታተለ ያለው የሰው ልጅ ዘር በሙሉ ሊገኝ የሚፈልግበት ቦታ ላይ ቁጭ ብሎ እያየን ስለሆነ በጣም ደስ ብሎኛል። ሐቂቃ አላህ ይቀበለው፣ አላህ ይቀበለው፣ ሐጁን አላህ ይቀበለው። እዛ ሜዳ ላይ የቆሙትን ለሱ ብሎ ከቤታቸው የወጡትን ሁሉ አላሁ ተዓላ እንግዲህ ቃል የገባውን ነገር ይስጣቸው። እኛም ደግሞ ላልተወፈቅነው አላሁ ተዓላ ይወፍቀን ኢንሻአላህ። ያው እንግዲህ ንግግሬን የምጀምረው በደስታ ዜና ነው። እንኳን አደረሳችሁ፣ እንኳን አደረሳችሁ፣ እንኳን ለዚህ ኢድ እንደዚህ ተውባችሁ። እኔ የምለው ግን ልብሱ ነው እንደዚህ የሚያደምቃችሁ እናንተ ራሳችሁ ነው ከአመት ወደ አመት እንዴ። ወንዶቹማ ዛሬ ለማየት ራሱ አይመቹም። በቃ በጣም ፏን ያሉትና በጣም ነው ያማረባችሁ። እንግዲህ እናንተን እንደዚህ ያለበሱ እጆች ገንዘባቸውን ያወጡ ጉልበታቸውን ያወጡ ልኬታችሁን ወስደው እንደዚህ አሳምረው ለኢዳችሁ ደመቅ ያረጓችሁን እጆች ሁሉ አላሁ ተዓላ ይባርካቸው ላለው። እንግዲህ ሁሌ በየአመቱ በአረፋ ጊዜ ማስታወሳችሁ አንድ ቆንጂዬ ሴት አለች። ማናት? በየአመቱ አስታውሳችኋለሁ። አወሊያም ስናከብር ማናት? እስኪ አንዴ በደንብ በሉ። ሀጀራ እናታችንን እንግዲህ ሁሌ ብቻችሁን ልጆቻችሁን የምታሳድጉ እናቶች ጥሩ ምሳሌ አለቻችሁ። ባሏ ነቢዩላህ ኢብራሂም ጥሏት በሄደ ሰዓት እዛ በረሃ ላይ አረፋ እኮ ወንዶቹ በግድ በጉልበት ወሰዱብን እንጂ እኮ የኛ በዓል እኮ ነው። እሷ እናታችን ልጅዋን እዛ በረሃ ላይ ታግላ አሸንፋ የመጣባትን ሙሲባ ተቋቁማ ጌታዋን ተማምና ነብዩላህ እስማኤልን ምርጥ ልጅ አድርጋ ባታሳድገው ኑሮ እንደዛ አይነት ታዛዥ ልጅ ይወጣው ነበር እንዴ? ስለዚህ ምን እንማራለን ከዚች ጎንጆ እናታችን? እናት ብቻዋን እንኳን ቢሆን ለአባት ታዛዥ፣ ለዲን ታዛዥ፣ ለአላህ ታዛዥ የሚሆኑ ልጆችን ማሳደግ ብቻዋን እንደምትችል ነው። እስቲ ለሀጀራ ለእናታችን አላህ እንግዲህ በፍርዶስ የምናያቸው ያድርገን። ሁሌም በዚህ ፕሮግራም ላይ የምነግራችሁ
ስለኔ ሴቶች አቅም ግንባታና የበጎ አድራጎት ድርጅት ከየሲር ለና ድርጅት ጎን ትቆማለች። የዛሬ አመት 10 ቆነጃጅት በሬዎችን ሰጥታ ነበረ ለውድህያ። አሁንም እንግዲህ ከኑሮ ውድነቱ ከትግሉ ከምን የሚባለው ከሁሉ ነገር ጋር ታግለን ኢንሻአላህ ተዓላ ለእናንተ የሚሆኑ 10 በሬዎች ዘንድሮ ማዘጋጅተንላችኋል ኢንሻአላህ። ስለኔ እኔ አይደለሁም መሰጣው ስለኔ ውስጥ በጣም ጀግና መስጠትን የማይፈሩ ሲሰጡ ወላሂ ድህነትን የማይፈሩ አንድ እህት ብቻዋን 10 በሬ 15 በሬ 5 በሬ እና ዘንድሮ አጠቃላይ እንደ ስለኔ 100 በሬዎች ነው የምንሰጠውና ከዛ ውስጥ እንግዲህ ብዙ ድርጅቶች አሉብን ብዙ እህትና ወንድሞችን የሚመሩ የሚያግዙ ድርጅቶች አሉብን 10 አንደሰ ጀዛኩሙላህ ኸይር ኢንሻአላህ ባረከላሁ ፊኩም አላህ የቀጣይ አመት ሰዎች አርገን እንዲሁ ደግሞ ሰብስቦኛንም ለቀጣይ አመት እዛ ምርጥ ቤቱ ላይ ሰብስበን በጣም ወዳችኋለሁ በጣም ታምራላችሁ ጀዛኩሙላህ ኸይር الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الحمد الله أكبر الله أكبر الله أكبر لا إله إلا الله الله أكبر الله أكبر ولله الله أكبر كبيرا والحمد لله كثيرا وسبحان الله بكرة وأصيلا لا إله إلا الله ولا نعبد إلا إياه مخلصين له الدين ولو كره الكافرون لا إله إلا الله وحده صدق وعدا ونصر عبدا وعز جندا واحزم الأحزاب وحدا لا إله إلا الله الله أكبر السلام عليكم ورحمة الله وبركاته مرحبا ودات إياكينا ملس وددراجن انقبالن መሐመድና ጀሚል ውጤት ይዙልናላችሁ ወደዚህ ብትቀርቡ የጥያቄው ይዘት ቅድም በመድረክ ላይ እንደተገለጸው በቀረበው የሲር ለና ስራ ላይ በቀረበው መልእክትና ዳዓዋ ውስጥ በተካተቱት ጉዳዮች ዙሪያ ነው በትክክል ተከታትለው ከሆነ ጥያቄዎቹን ይመልሳሉ እንግዲህ ጥያቄና መልስ ውድድሩ ሽልማት ያለው የሚወዳደሩበት ስለሆነ ታዳሚያን ዝም ብላችሁ መስማት እንጂ መልስ መናገር አይፈቀድም እሺ ጥያቄውን እንጠይቃችኋለን ጥያቄውን እንደዚሁ ከጠየቀን በኋላ ምርጫ የምትፈልጉ ከሆነ ምርጫ እንሰጣችኋለን በምርጫ ሲመለስ ግማሽ ነጥብ ነው የሚያዘው እንደዚሁ የሚመልሱ ከሆነ ደግሞ ሙሉ ነጥብ ያገኛሉ እሺ የመጀመሪያ አንድ ቁጥር ማን ነው እሺ አንድ ቁጥር ተጠያቂ ዛሃራ አህመድ ንግግሩን ሰምተዋል አይደለም ሲጀመር የዘንድሮ የኢድ አልአድሃ በዓል በእስላማዊ የሂጅራ አቆጣጠር ስንተኛው ነው የዘንድሮ የኢድ አልአድሃ ወይም የአረፋ በዓል የስንተኛው ነው ዘንድሮ የሚከበረው አንድ ሺህ አስተካክሉ ወይስ ምርጫ እንስጥ ምርጫ እናርገው
እሺ በምርጫ ሆኗል። ሀ 1447ኛው ለ1442ኛ ሐመር ውሃ 1427ኛ 1447ኛው ግማሽ ነጥብ አግኝተዋል። ኡመልኸይር መሐመድ እርሶም ሰምተዋል አይደለም? የሲር ለና በዘንድሮ ወይም በዚህ ዓመት የኢድ አልአድሃ በዓልን አስመልክቶ ለስንት እናቶች ልብስና ጫማ አልብሷል? 1700 አይደለም። ምርጫ ከፈለጉ ምርጫ እናደርጋለን። ንግግሩ ላይ ልብስ ያለበሰው ነው አጠቃላይ የሚረዳቸው ሳይሆን ዘንድሮ ልብስ ያለበሳቸው በንግግሩ ላይ ተገልጿል። ምርጫ እናርገው። እሺ ሀ 1293 ለ 1320 ሐመር ውሃ 1300 ግማሽ ነጥብ አግኝተዋል። እሺ ሶስተኛ መንዚላ አህመድ የሲር ለና በዚህ ዓመት የኢድ አልአድሃ በዓልን አስመልክቶ ለስንት አረጋውያንና ኡስታዞች ወንዶች ማለት ነው አልብሰዋል? ምርጫ ከፈለጉ ምርጫ እናረጋለን። በቃሌ መልሰዋለሁ ሙሉ ነጥብ እንዳገኝ ካሉ ደግሞ የወንዶቹ ነው። ቅድም ተገልጿል። ለእናቶች 1300 ተብሎ አረጋውያንና ኡስታዞችን ስንት ናቸው ብዛታቸው? ምርጫ እናርገው። በምርጫ ይሁን። እሺ ሀ 140 ለ 240 ሐመር ውሃ 40 መናገር አይቻልም። ያው እየተመለከቷቸውም ይቻላል። መመልከት ትችላላችሁ። የለበሱትን ኡስታዞችና ወንዶችን ስንት ይሆናሉ ገምጡና። ምርጫው ይደገም። ምርጫ ውስጥ ያለ ቁጥር 140 ለ240 ሐመር ውሃ 40 ግማሽ ነጥብ አግኝተዋል። እሺ ሁለተኛ ዙር የሲር ለና በቀጥታ ድጋፍ የሚያደርግላቸው ቤተሰቦች ቁጥር አሁን ላይ ስንት ደርሷል? ምርጫ ካል ምርጫ ይደረግ ወይስ ምርጫ ይሁን እንዲሁ ይቀጥል? በቀጥታ ድጋፍ የሚያደርግላቸው ተብሎ ቅድም ንግግሩ ላይ ተገልጿል። በቀጥታ ድጋፍ ማለት ሳይቆራረጥ ወይም ደግሞ የሆነ ነገር ሲገኝ የሚጠሩ ሳይሆን በቋሚነት በየወሩ ድጋፍ የሚደረግላቸው ማለት ነው። ምርጫ ላርገው። ሀ 1700 ለ 1070 ሐመር ውሃ 1570 1700 ግማሽ ነጥብ አግኝተዋል። እሺ የሲር ለና የኢድ አልአድሃ የእናቶች አልባሳት ስጦታ ሲያዘጋጅ ዘንድሮ ለስንተኛ ጊዜ ነው? የዚህ ዓመቱ ለስንተኛ ጊዜ ነው? በተደጋጋሚ ተገልጿል። መድረክ መሪውም ሲናገር ነበረ። ለስንተኛ ጊዜ ነው ዘንድሮ እናቶችን ያለበሰው? ለሰባተኛ ጊዜ ሙሉ ነጥብ አግኝተዋል። አላሁ አክበር። የሲር ለና በአጠቃላይ የአስቤዛ የትምህርት ቁሳቁስና የአልባሳት ድጋፍ የሚያደርግላቸው ወገኖች ብዛት ስንት ነው? በቋሚነት ሳይሆን በአጠቃላይ እየተጠሩ ቋሚ ድጋፍ ተቀባዮች ባይሆንም የሆነ ነገር ሲገኝ በአጠቃላይ ድጋፍ የሚያደርግላቸው ሰዎች ብዛታቸው ስንት ነው?
ቅድም ተገልጿል ንግግሩ ላይ። ምርጫ እናርገው። እሺ በምርጫ ሀ 7500 ለ 6500 ሐመሮሃ 7000 በአጠቃላይ 6000 ስንት ለማለት ነው? 6500 አግኝተዋል። ግማሽ ነጥብ። እሺ ቅድም ከተደረገው ዳዕዋ ላይ ነው። ኡድሁያ ወይም የኢድ አልአድሃ በዓልን አስመልክቶ የሚታረደው እርድ የሚከናወነው መቼ ነው? መቼ ነው የሚታረደው? ምርጫ ልስጦት። የበዓሉ ቀን ነው። የበዓሉ ቀን ከሰላት በፊት ነው ከሰላት በኋላ ነው? ከሰላት በኋላ። ሙሉ ነጥብ አግኝተዋል። እሺ የነብዩላህ እስማኤል አለይሂ ሰላም አባት ስም ማን ይባላል? የአባታቸው ስም የነብዩላህ እስማኤል ወይም እስማኤል ቅድም ሊታረዱ ነበረ የተባሉት ነብይ አባትየው አባታቸው ስማቸው ማን ነው? ከፈለጉ ምርጫ እናደርጋለን። ከፈለጉ ደግሞ እንደዚሁ መልሳለሁ ካሉ ይመልሱ። ምርጫ ይሁን። ሀ ነብዩላህ ኢብራሂም፣ ለ ነብዩላህ ኑህ፣ ሐመሩሃ ነብዩላህ ሙሳ። ነብዩላህ ሙሳ ብለዋል። ልክ ናቸው። ማን ናቸው? ኢብራሂም ናቸው። እሺ የነብዩላህ እስማኤል እናት ስሟ ማን ይባላል? ስሟ ቅድም ሲጠቀስ ነበር። ሀጀሩን ያሉት ያው ተስተካክሏል። ልክ ናቸው። ሀጀራ። እኩል የሆነ ካለ እንጨምራለን ጥያቄ። እሺ ዛህራ አህመድና መንዚላ እኩል ናቸው። ስለዚህ ሁለት ነጥብ አግኝተዋል። እነሱ ለሁለቱ ለያለ ማለት ነው። እሺ እውነት ወይም ሐሰት ነው የሚሉት የዒድ አልአድሃ በዓል ቀን ለሰላት ሲወጡ የሆነ ያገኙትን ነገር ቀምሶ በልቶ መውጣት ሱና ነው። እውነት ነው ወይስ ሐሰት? ሐሰት። ለምንድን ነው? በጾም ነው የሚወጣው። አላሁ አክበር። እሺ እርሶም እውነት ሐሰት ነው የሚሉት? አይደለም። ቆይ ሌላ ጥያቄ ነው። ለኢድ አልአድሃ በዓል የሚታረደው ከብት ወይም በግ ወይም ፍየል ዋጋው ውድ እንዳይሆንብን ቀንዱ የተሰበረ ወይ አይኑ የጠፋ ቢሆን ችግር የለውም። እውነት ወይስ ሐሰት? ሐሰት። ለምን? እሺ አሁንም ያው ሁለቱም መልሰዋል። እኩል ናቸው አሁንም። እሺ አትናገሩ ከዛ ለመለየት እንዲያስችለን እንጂ ሁላችሁም ተወዳዳሪ ናችሁ። እሺ ለኢድ አልአድሃ የሚታረደው ከብት ወይም ደግሞ በግ ወይም ፍየል ቢታረድ ስንት ቦታ እንዲከፋፈል ነው የሚመከረው? አይ አንድ ሰው የደረሰው አንድ ሰው ለምሳሌ ቤጋረደ ወይም ደግሞ 7 ቦታ ተካፍሎ ቤቱ ቅርጫ አስገባ። ካስገባ በኋላ ያንን ቤቱ ያስገባውን
ለማን ለማን ቢያከፋፍል ወይም ስንት ቦታ ቢያከፋፍሉ ይመከራል? ሶስት ቦታ። አላሁ አክበር። ከኢድ አልአድሃ አንድ ቀን ቀድሞ ያለው ምርጫ ያለው የጥያቄ እንዲመጣጠኑ አንድ ቀን ቀድሞ ያለው ወይም የዙል ሂጃ 9ኛው ቀን ምን ይባላል? ሀ የሴቶች ዒድ፣ ለ የአረፋ ቀን፣ ሐመሩሃ ትንሹ ዒድ 9ኛው ቀን። አረፋ ነገ፣ ዒድ አልአድሃ ነገ ነው ሲባል ያለው ቀን እሺ ይሄን ጥያቄ አልመለሱትም። በባህል እንደዚህ ይባላል። በርግጥ ለእውቀት ወይ ለመረጃ እንዲሆን ነው። የአረፋ ቀን ነው የሚባለው። 9ኛው ቀን የአረፋ ቀን ይባላል። ያው በእኛ ሀገር ይሄ እንዲህ ሲባል እናቶች እንዲያውቁት ነው፣ ለግንዛቤና ለመለያ ስለሆነ ነው። ያው በሳቸው አነጋገር ግን የሴቶችም ስለሚባል እኛ ሀገር ያው ብዙም እንደ ስህተት አንቆጥረውም። ያው ሶስተኛ እንዲወጡ ብቻ ለማድረግ ነው። ጨርሰናል። እናመሰግናለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ነዋ ሽልማት ትወስዳላችሁ። መርሃባ እናመሰግናለን። ሞራል ስጧቸው እስቲ። እንዴ ዘና አድርገውናል። ወንድም ሰይድስ ሞራል አይገባውም? ውጤታቸው ደርሶናል። እናት ዛህራ አህመድ 4 ነጥብ በማግኘት አንደኛ ወጥተዋል። የበግ ተሸላሚ ናቸው። አላሁ አክበር። መንዚላ አህመድ 3 መልሰው የ5000 ብር ተሸላሚ ይሆናሉ። አላሁ አክበር። አመል ሰይድ ነው የሚለው የመጨረሻው ሶስተኛው ስማቸው ኡመል ኸይር 1 ከግማሽ መልሰዋል። 3000 ብር ተሸላሚ ይሆናሉ። አላሁ አክበር። ወደ ነበረበት ይመለስና ዳግም ተመልሶ ይመጣል። አንደኛ በመውጣት ያጠናቀቁት እናታችን ዛህራ አህመድ በ4 ነጥብ፣ ሁለተኛ በመውጣት በ3 ነጥብ እናታችን መንዚላ አህመድ የ5000 ብር ተሸላሚ፣ ኡመል ኸይር እናታችን ኡመል ኸይር መሐመድ 1 ተኩል በማምጣት ሶስተኛ በመውጣት የ3000 ብር ተሸላሚ